ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ የመናገርም የኢንተርኔትም ነፃነትም ስላለ ወሳኞቹ ከሀገር ውጭ ያሉ ኢትዮጵያውያን ናቸው ይባላል። በተለይ ብዙ ጊዜ በገዢው ፓርቲ ሰዎች አንዳንድ ጊዜ እንደ ሰላም አደፍራሽ ይታያሉ። አንዳንድ ጊዜ ደግሞ ሪሚታንሱ ሲፈለግ ደግሞ ወደ እነሱ ደጅ ይጠናል። መሬት ላይ ያለው ህዝብ ልክ የገዢው ፓርቲ ሰዎች እንደሚናገሩት ዝብርቅርቅ ያሉ ስሜቶችን ያንጸባርቃል ከሀገር ውጭ ያሉ ሰዎችና ከሀገር ውጭ ያሉ ሰዎችና እኔ ጋር ደግሞ አብዛኞቹ ከ80 በመቶ በላይ ከሀገር ውጭ ያሉ ኢትዮጵያውያን ናቸው የሚገብተው የሚወያዩትና የእነሱን ተሳትፎ በዶሜስቲክ ፖለቲክሱ በሀገራችን ፖለቲካ ላይ ያላቸውን ተሳትፎ እንዴት ታያዋል? ያው አሁን ይሄ ክላሲፋይ አድርጎ ማየትን ብዙ እኔ አልመርጥም። የትም ሆንክ ሀሳብህ ነው ዋት ማተርስ ብዬ ማምነው። ስለ ኢምፓክት ከሆነ ግን የምናወራው ወሳኙ ሀገር ውስጥ ያለው ነው። ምንም አም ሶሪ ለዳያስፖራ ይቅርታ ጠይቃለሁ አንተንም ጨምሮ። ለውጥ ሊመጣ ከሆነ ኢትዮጵያ ውስጥ በሚኖረው ኃይል ነው እንጂ ከውጭ ሆነ የፈለግከውን ብታወራ ምንም የሚቀየር ነገር የለም። ኤክሰፕት አይ ዶንት ኖ እንትንን ይሄ ቅራኔና ግጭቱ እየሰፋ እንዲመጣ ልታረግ ትችላለህ። ሰዎች ምናልባት አገር ውስጥ ሆነው ከሚያውቁትና ከሚሰማቸው በላይ እንዲሰማቸው እያረክ ምሬታቸውን ማባባስ ትችል ይሆናል። ህይወታቸውን ግን አትቀይርም። እውነተኛ ለውጥ ሊመጣ የሚችለው እዛው ሀገር ውስጥ በሚደረግ ጥረት ነው ብዬ ነው ማምነውና የዳያስፖራ ኮንትሪቢዩሽን የሚናቅ አይደለም አውቃለሁ። በተለይ ኢኮኖሚካሊ ትልቅ አስተዋጽኦ ሊኖረው እንደሚችል አምናለሁ። ፖለቲካሊ ግን ብዙም መቀየር ይችላል ብዬ አላምንም። ዳያስፖራ አም ሶሪ የኔ እምነት እሱ ነው። ለምን አብዛኛው አሁን አንዳንዱ ለምሳሌ በዜግነት ቀይሮ ምናምን በሌላ ሀገር ዜግነት የሚታወቅ ነው። ለምሳሌ ቴዲ ካናዳዊ ከሆንክ ምንም ኢምፓክት አይኖርም ኢትዮጵያ ውስጥ በቃ ሀሳብ ከማቀበል በስተቀር። ያ ሀሳብ ጥሩ ሀሳብ ከሆነ ካን ሜክ አ ዲፍረንስ ወደ ሀገር ውስጥ ሄዶ፣ ሀሳብ የቀውስ ከሆነ ግን ሀገሩን ከማካወስ ውጪ ምንም ኮንትሪቢዩት አታደርግም። you cannot fix problems in the homeland። ችግር ከማባባስ ውጪ እዛ ውስጥ የምትፈታው ምንም ችግር አለ ብዬ አላምንም። ችግሩ የሚፈታው መጨረሻ ላይ ሀገር ውስጥ ሆኖ ባለው የራሱን ጥረት በሚያደርገው ትንሽም ይሁን ትልቅ ኃይል ነው ብዬ ነው ማምነው። ዳያስፖራ እዚህ ጋር ኮንትሪቢዩት ሊያደርግ ከሆነ መሆን ያለበት አይ ዶንት ኖ ሌሎች አሉ ኢኮኖሚክ ምናልባት በኋላ ዛሬ የተገናኘንበት ዋና ምክንያቱም የኢትዮጵያ ሕዝብ ፖለቲካ ብቻ ሳይሆን ብዙ የሚያስፈልጉት ነገሮች እኮ አሉ። ይበላል፣ ይጠጣል፣ መጠለያ ያስፈልገዋል፣ ይታመማል። ሪሊ ወገኑን የሚወድ ዳያስፖራ ሞር ኦፍ ትኩረቱ መሬት ላይ ላለው ሶሳይቲ መሆን አለበት ብዬ ግን አምናለሁ። ያ ቀላል የሚባል አስተዋጽኦ አይደለም። ምክንያቱም እንዳለመታደል ሆኖ የብር አቅማችን የኛ ገንዘብና የምዕራባውያን ገንዘብ አቅም ተመጣጣኝ አይደለም። ስለዚህ ከዳያስፖራ ምናልባት አንድ ምሳ የምትበላበት ኢትዮጵያ ውስጥ ብዙ ነገር ለውጥ ሊያመጣ ይችላልና ያ ትልቅ አስተዋጽኦ ሊኖረው ይችላል ብዬ አምናለሁ ዳያስፖራ። ፖለቲካሊ ግን ወሳኙ የሀገር ውስጥ ያለው ኃይል ነው ብዬ ነው የማምነው። አንድ ሁለት ጥያቄ ልጨምርና ወደ ዋናው ሌላው ወደ የምናወራቸው ጉዳዮች ወደዛ ሄዳለሁ። ሌሎቻችሁ ታፕ አድርጉ። አገር ቤት ሁለት አክቲቭ ጦርነቶች አሉ። የፌዴራል መንግስት ከታጣቂ ኃይሎች ጋር ይታኮሳል። አለመዋጋት እንችላለን እኛ ኢትዮጵያውያን ወይም አለመዋጋት የምንችልባቸው እድሎች አሉ? ካሉስ እንዴት ነው ሊሆን የሚችለው? እስኪ እሱ ልትነግረን እንችላለን? እንዴ በጣም አለ። የኔን ንግግሮች ሰምተህ የምታውቅ ከሆነ ይሄ ጥያቄ ልታነሳብኝም አይገባም። አለመዋጋት በጣም ይቻላል። ፎር ኤኒ ሪዝን ጦርነት የሚደነቅ ነገር አይደለም፣ ትክክልም አይደለም። አት ዘ ኤንድ ኦፍ ዘ ዴይ የሰው ህይወት ነው የሚቀጥፈው። እኔ ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻላል ብዬ አምናለሁ። ለምን ያ በደል የሆነ ቀን ሊቀየር ይችላል። ህይወት ግን ተመልሶ አይመጣም። አንተ ስለማትሞት በሌሎች ህይወት መወሰን ቀላል ሊሆን ይችላል። ራስን በእነሱ ቦታ አድርገህ የምታስብ ከሆነ ግን
በምንም አይነት ሲቹዌሽን ውስጥ ቢሆን ሰው ሊኖር ነው የሚገባው። ሲኖር ነው ለውጥ ያለው። ይሄ ታገልኩለትም የምትለው ሰራሁለትም የምትለው በየትኛውም ሳይድ ሆነ ይሄ የማንንም ሳይድ የዚህኛው ልክ ለማለት አይደለም። በየትኛውም ሳይድ ሆነ ለህዝብ የምታስብ ከሆነ ጦርነትን አቮይድ ነው ማድረግ ያለብህ። ሌሎች ብዙ መንገዶች አሉ። 1001 መንገዶች ሰላማዊ የሆኑ ሐሳብህን የምታሰርጽባቸው ለህዝብ የምትሰራባቸው ብዙ መንገዶች አሉ ብዬ አምናለሁ። ስለዚህ አለመዋጋት እንችላለን። ጦርነት ምርጫ ነው በነገራችን ላይ I'm sorry to say it የግል አስተያየት ነው። ከዚህ ቀደም በሰላማዊ ትግላቸው የምናውቃቸው ትላልቅ ፖለቲከኞች ለምሳሌ እንደነ መራራ ጉዲና አይነት በዚህ ዘመን አይዊሽ ነፍጥ አንግቤ መዋጋት የሚችልበት እድል ቢኖር ብለው የተናገሩትን ነገር የሰማንበት ጊዜ ነውና ኦኬ ብዙ ሰዎች የገዢውን ፓርቲ ሰዎች ብሌም ያደርጋሉ። ኦብቪየስሊ በጀቱንም የሚያዘው እሱ እንደመሆኑ መጠን ምህዳሩን ማስፋት ያለበት ስልጣን ላይ ያለው አካል እንደሆነ እኔም አምናለሁ። ከዛ ባሻገር በተቃራኒው ያሉ ኃይሎች ማድረግ የሚገባቸው ነገር ግልጽ ተደርጎ አይነገራቸውም ይባላል እና እነሱ ጋር ሲሆን የመላላት ነገር አለ፣ ገዢው ፓርቲ ጋር ሲሆን ደግሞ ጠንከር አድርጎ የመተቸት ነገር አለ ብለው ከገዢው ፓርቲ ሰዎች የሚነሱ ቅሬታዎች አሉና እነዚህን አይታቸው ታውቃለህ? እኔ አሁን ስለ ራሴ ነው ማውራት የምችለው። ሁለቱንም በእኩል ሚዛን የሻይ ቡና የመጨረሻዎቹን የፊድባክ ፕሮግራሞች ማየት ይቻላል። ለሁለቱም የሚገባቸውን ፊድባክ ሰጥቼ አውቃለሁ። በተናጠል ገሌ ሳይሆን ሀሳብ ላይ ነው ፎከስ ማድረገው። ሁሌም ስናገር እንትና ማለቱ ብዙም አይጠቅምም። ለምን ጣት መጠቋቋሙ ሳይሆን at the end of the day ለውጥ ማምጣቱ ነው ለኢትዮጵያ ሕዝብ የሚጠቅመው። አለመሞቱ ነው ለኢትዮጵያ ሕዝብ የሚጠቅመው። and መፍትሄ ይዘህ መገኘት ነው ለኢትዮጵያ ሕዝብ የሚጠቅመው። ሰበብ መንገር ምን ይጠቅማል? መፍትሄ ካለህ ዱዛት ከሌለህ በቃ እስኪኖርህ አትሊስት ረፍት ማድረግ ጥሩ ነው ብዬ ነው ማምነው። አለበለዚያ ዝም ብሎ ብሶትና አንዳንዴ ማዘናጋትም ነው የሚመስለኝ። ገብቷል? ዝም ብለህ ሮሮ ብቻ እያወራህ ጧት ማታ ምናምን አንደኛው ሌላኛው ላይ ጣት እየጠቆምክ እየተጠላላህ እየተሰዳደብክ ብትቀጥል የምታመጣው ለውጥ የለም። ስለዚህ መሬት ላይ ወርዶ ስራ መስራት ያስፈልጋል ብዬ ነው ማምነው። በተናጠል የእንትና ሐሳብ ለማለት ግን I'm not ready። ዛሬ እኔ ከዛ ነፃ የሆነ ወሬ ለማውራት ነው የመጣሁት። እሺ ጨርሰናል። በዚህ ጉዳይ ላይ እንደው ከአንዳንድ ዝም ብለን ተንደርድረን ወደ ዋናው ጉዳያችን ከምንሄድ ማሟሟቂያ ወይም ደግሞ ይሄን ማፍታቻ ይላል የሚዲያ ሰዎች ያን ነው። ሰለሞን ዛሬ እጅ ከምን ምንድነው ልሰራ ያሰብከው ነገር? ያ አክቹአሊ ሀገር ቤት ከመምጣቴ በፊት በጊዮን ሆቴል የስራ ማስጀመሪያ አድርገን ነበረ። ብዙ ያው እንግዲህ ፖለቲካ ስላልሆነ ሊሆን ይችላል ብዙ አልተራገበም። አንተ ጋር የመጣሁበት ምክንያት እኔ ነኝ የጠየቅኩ፣ ምንም ለተመልካቾችም ግልጽ እንዲሆን። ከዚህ ቀደም የመጣሁ ጊዜ እንግዳ ልታረገኝ ጠይቀኸኝ ነበር፣ ግን የሆነ ነገር ሲኖረኝ አልኩ። ምክንያቱም ዝም ብሎ ስለኔ ማውራት ብዙም ስለማይጠቅም ማለት ነው። አሁን ስለኖረኝ ነው ራሴ የጠየቅኩ። የአንድ ሳንቲም የበጎ አድራጎት ድርጅት የሚባል አቋቁመናል። የአንድ ሳንቲም በጎ አድራጎት ድርጅት የልብ፣ የኩላሊት እና የካንሰር ህሙማን ከፍተኛ የሕክምና ወጪ ስለሚጠይቅ በየአዲስ አበባ ምናልባት ሄደህ አስተውለህ ከሆነ ወይም ሄዶ የመጣ ሰው ብትጠይቅ ይነግረዋል። በየአካባቢው ሳጥን ይዞ እየተለመነ ምናምን ነው የሚታከሙት እና እኔ ሁሌ ልቤ ይደማል። አክቹአሊ ከዛ በፊትም የጀመርኳቸው ብዙ ጥረቶች ነበሩ። እነሱን ወደኋላ ተመልሼ ብዙ ጊዜ ማባከን አልፈልግም። ለእነዚህ ሰዎች እንደው ከልባችን ካሰብን እንዳይለምኑ ማድረግ በጣም ቀላል ነው ከሚል መነሻ ነው የአንድ ሳንቲም በጎ አድራጎት ድርጅት የተቋቋመው። መነሻ ሀሳቡ የነበረው አንድ ሳንቲም ከእያንዳንዱ ሞባይል ኢትዮጵያ ውስጥ ካላቸው ኢትዮጵያውያን ከእያንዳንዳቸው አንዳንድ ሳንቲም በቀን ቢዋጣ ከኢትዮ ቴሌኮም እና
ሳፋሪኮም በድምሩ ቢያንስ 350 ሚሊዮን ብር ይመጣል እና ምንም መንገድ ላይ የሚለምን ሰው አለማየት የምንችልበት እድል መፍጠር ይቻላል በሚል ነው የተነሳ ነው። እሱ ይሄኛው ከኢትዮ ቴሌኮም ጋር መነጋገር ስለሚፈልግ እየተነጋገርን ነው። ገና ሐሳባችንን በደንብ ለማስረዳት የተወሰኑ ኃላፊዎች አናግረናል። አልተቀበሉንም። እስኪቀበሉን ጥረታችንን እንቀጥላለን። እስከዛ ግን ስራ ከምንፈታ በኢትዮጵያ ንግድ ባንክ አገር ውስጥ ሲሆን 4477 ቁጥር ተጠቅመህ መላክ የሚቻልበት፣ ከሀገር ውጭ ሲሆን ቀደም ልኬልሃለሁ ቁጥሩን ረጅሙን የሂሳብ ቁጥር በማስገባት ዳያስፖራው ኢትዮጵያዊ ወገኖቹን የሚረዳበት መንገድ ነው የፈጠርነው እና ይሄ በጎ አድራጎት ድርጅት የአድሚኒስትሬቲቭ ኮስቱን ከእርዳታው ገንዘብ ላይ አይነካም። ለየት የሚያደርገው እርዳታ ቴዲ $100 ከቶሮንቶ ብትልክ $100 እንዳለ በኢትዮጵያ ብር ተመንዝሮ ለሚረዳው ሰው ይደርሳል። አስተዳደራዊ ወጪ ስለሌለ ሳይሆን አስተዳደራዊ ወጪውን እኔን የሚመስሉ በጎ ፈቃደኞች ከኪሳችን እያወጣን የምንደጉምበት ለየት ያለ ኤንጂኦ ነው። ብዙ ጊዜ የተለመደው ምንድነው የሆነ ሰው ኤንጂኦ አቋቋመ ከተባለ በቃ ዘጋ ምናምን ነው። አንዘጋም። ኪሳችንን እየዳበስን ኮንትሪቢዩት እያደረግን የምንደጉመው ኤንጂኦ ነው ያቋቋምነው። ምክንያቱም ለኔ በጎ አድራጎት ማለት ከኪስ ቀንሰህ መስጠት ነው እንጂ ከእርዳታው ቀንሰህ ወደ ኪስ ማስገባት ነው ብዬ ስለማላምን እና ዲያስፖራው አሁን ልታዘባችሁ ነው የመጣሁት። እንደውም ያልኩት እዚህ ልከ ነበር ሁሉንም እነዚህ ተቋሚ ጎራ ያሉ ተከራካሪዎች ጋብዝልኝ ነው ያልኩት። እስቲ አንድ ነገር እንኳን በጋራ የምናደርገው ነገር ይኑር። ሁሌ የፖለቲካ ጎራ ይዘህ መፈሳፈስ ብቻ ሳይሆን መሬት ላይ ወገንህን እርዳ። ለመንግስት የፈለከው በለው አይሆን የፈለከው የምትቃወመውን የፖለቲካ አካል ተከራከር፣ ተጨቃጨቅ ምናምን በሐሳብም ተለያይ በፈለከው። at the end of the day ግን ኢትዮጵያ የምትባል የጋራ ሀገር አለ። at the end of the day ኢትዮጵያዊ የሚባል የጋራ ማህበረሰብ አለ። ለሱ ምንድነው የምታደርገው? እሱን ነው ማወቅ የፈለኩት። አሁን እዚህ እኔ እናንተ እንትን ብለን ኮፍያ ምናምን እኔ አሁን ምን ጥቅሙ እንደሆነ አይገባኝም። የሆነ ፍራንክ ሊኖረው ይችላል አላቅም። አሁን ይሄ ለኔ ከሚሰጠኝ ለዛ ላቋቋም ነው እንጆ ቢላክ ብዙ የሚረዳበት ማህበረሰብ አለ። እኔ ለጊዜው አልጠየቅኩም ማለት ነው። ለኔ በጣም አሪፍ። ብዙ ጊዜ እኔ ወደ ዲያስፖራ ማመጣቸው ሰዎች ያው ዲያስፖራ እግዚአብሔር ሰዎች በተቸገሩ ጊዜ 1 ሰዓት 2 ሰዓት ሳይሞላ ብዙ ነገሮችን ማድረግ የቻልንባቸው አጋጣሚዎች አሉ። ከሚሊዮን ብር በላይ የሰበሰብንባቸው ጊዜያቶች አሉ። አሁን በተለይ በኤንጂኦ ስም ለሚቋቋሙ ድርጅቶች ሌሎችን በማየት ዲያስፖራው የትረስት ጉዳይ ያነሳልና የትረስት ኢሹ ከተነሳ ያንን መቅረፍ ቢቻለው እንዴት ነው? እንደዚህ ነው መሆን ያለበት። አሁን ለምሳሌ ከስር እያየ ከሆነ ልትበላ ምናምን ይላል። መጀመሪያ ነገር የሚበላ ስትሰጥ ነው እንደዛ ኮሜንት የምታደርገው። የሚረዳ ሰው እንዲህ አይነት ኮሜንት አያደርግም። ምንም ብታረግ አሁን እንደነዚህ አይነት ሰዎች የፈለግከው ለምን የቤትን ግድግዳ ቀለም ላስቀባልህ ነው 10 ብር አምጣ ብትለው የማይሰጥ ሰው ማለት ነው። እዚህ ጋር መጥቶ እንደዛ የሚለው ግልጽ ተናገርኩ እኮ ትረስት ኢሹ እንዳያመጣ እመኑኝ አላልኩም። እኔ ማንም ሰለሞንን አምኖ አይደለም መርዳት ያለበት፣ ሲስተሙ ነው ማመን ያለበት። ሲስተሙ ምን ማለት ነው? አንደኛ ሲገባ ቀጥታ ወደ ሂሳብ ነው የሚገባው። ቆይ አንዴ ሰው ይቅርታ። ፖለቲከኞች በሙሉ እኔ ያላነሳቸውን ጥያቄዎች እናንተ ማንሳት የምትፈልጓቸው ካሉ ከሁለት ያልበለጠ ጥያቄዎች ይዛችሁ ላኩልኝና ከሰለሞን ጋር ትጠይቃላችሁ። ብዥ ያለባችሁ ነገር ካለ ሪኩዌስት ላኩ። እሺ ቀጥል። ሶል እና ትረስት የምታደርገው ሲስተሙ ነው መሆን ያለበት። አሁን በእኛ ኬዝ
ገንዘብ አነካም፣ ገንዘብ ያዥ የለንም። በግልጽ ነው ሲመረቅም ተናግረናል። የፈቃዱ ፕሮሰስ እንደውም በጣም ከባድ ያደረገብን ከተለመደው ወጣ ያልን ስለነበርን የማሳመን ሂደቱ በጣም ከባድ ነው የነበረው። ታማሚዎች ይመረጣሉ። በቦርድ ነው የሚመረጡት። በስራ አስኪያጅ የሚመራ ኮሚቴ አለ። ያ ኮሚቴ ከመረጠ በኋላ ወደ ቦርድ ነው የሚያቀርበው። እንደገና ቦርድ አጣርቶ ለሕክምና ይላካሉ። ለምሳሌ ጥቁር አንበሳ ለካንሰር ሕክምና 10 ሰዎች ብንልክ ሰዎቹ ከታከሙ በኋላ ጥቁር አንበሳ ክሌም ይልካል። 10 ሰዎች አክም ያለው ይሄን ያህል ብር ቀድሞ በተደረገ ስምምነት ማለት ነው አስገቡልኝ ሲል በቦርድ ውሳኔ በደብዳቤ ብቻ ቼክ የለንም፣ ቼክ አንጠቀምም። በደብዳቤ በቦርድ ውሳኔ ከሂሳብ ወደ ሂሳብ ነው የሚገባው። ስለዚህ ሰለሞን ምንም እድል የለውም ገንዘቡን ለመንካት። ሌላም ስራ አስኪያጁም ምንም እድል የለውም ገንዘቡን ለመንካት። ማንም ሰው የገንዘቡ አክሰስ የለውም። ትረስት ከዚህ ውጪ ልናመጣ አንችልም። እንግዲህ ምን ማድረግ እንደምንችል ሌላ መንገድ ካለም we are okay ኦኬ አስገባችኋለሁ። ፖለቲከኞች አያና መታነሳለት ጥያቄ ካለ አያና መጥቷል። ይሄው ሌሎቻችሁም ላኩ። እያስገባችሁ ኔትወርክ እያስወጣችሁ ነው። ኦኬ ሰላም፣ እንዴት ነህ ሰለሞን? እንደምን አለ አያና? አለ መስከን ስታወሩ ነው ማቀህና። አዎ እኔ ደግሞ ሻይ ቡናም ላይ ያውቃለሁኝ። ብዙ እንትን በጣም ደስ ይላል። ስላየው ደስ ብሎኛል። ከመጣህ የተናገርካቸውም ነገሮች ግሩም ናቸው። ሰው ኖሮ ቢቸገር ይሻላል ተዋግቶ ከሚሞት የሚለው ባለፍ ላይፍ ብዙ ነገር ደስ የሚል ነገር ተናግራል። እኔ ጥያቄ ልለው የምችል ኦፍ ኮርስ ጥያቄ ሊኖረኝ ይችላል፣ ግን አሁን አንገብጋቢ ወይ ታፕ ኦፍ ማይ ሄድ ያለ ነገር የለም። ይሄ የበጎ አድራጎቱ ስራ ደስ የሚል ነው። ከቴሌ በኩል ያለው ቢሳካ ጥሩ ይሆን ነበረ። 50 ሎሚ ለአንድ ሰው ሸክም ስለሆነ በዛ ደረጃ የተበተነ ቢሆን ብዙ ነገር ይሰራል። ግን ያው አሁን ያለው ኢኒሺዬቲቭ ግን እንዴት ነው ሰዎች የሚረዱት? አንተ ቴሌ በኩል መርዳት የሚችሉት ቴዲ አምሹር አካውንቱን ትጽፈዋለህ እዚህ ጋር እነግራቸዋለሁ። ኢትዮጵያ ንግድ ባንክና እንደገና አጭር 4 ዲጂት ነምበር አለ። እሱ ኢትዮጵያ ንግድ ባንክ ነው። አጭር ኮዷ አገር ውስጥ ላሉት ነው የምትጠቅመው። እዚህ ቴስት አድርገነዋል እና ረጅም ቁጥሩ ዳይሬክትሊ ሪያ ይሁን የፈለከው የገንዘብ ማስተላለፊያ ላይ ትገባና ኢሚዲየትሊ ያስተላልፋል ንግድ ባንክ ሂሳብ ውስጥ። ኦኬ ሶ እዚህ ጋር አካውንት አድርጋችሁ ከዛ የሚተላለፍ ነው ወይስ ላይክ ንግድ ባንክ በድርጅት ስም ያለ ነው? በድርጅት ስም ነው። የአንድ ሳንቲም በጎ አድራጎት ድርጅት ይላል። በሰለሞን ሹምዬ ስም አይደለም። ኦኬ አይ እንትን ድርጅቱ ከሂሳብ ስላልክ ቅድም ከሂሳብ ያልኩት ራሱ ከአንድ ሳንቲም ሂሳብ ራሱ የሚንቀሳቀሰው ለምሳሌ ጥቁር አንበሳ ሰው ከታከመ ለጥቁር አንበሳ ከኛ ከኤንጂኦ አካውንት ወደ ጥቁር አንበሳ አካውንት ነው እንጂ ቼክ ተጽፎ ሰለሞን ይዞ ሄዶ ምናምን የለም። ኦኬ አይ ኦቨርሄድ ሌሎች ነገሮችን ራሳችሁ ተኬር አታድርጉም? ላይክ እኛንን የምናወጣው እሱን እኛንን የምናወጣው ከኪሳችን። ኦኬ አይፈቀድም ከዛ ላይ አንስተህ መጠቀም። ኖርማሊ ህጉ 20% ይፈቅዳል። ለምሳሌ 100 ብር ልከህ ከሆነ 20 ብሩን እኛ እንድንጠቀም ይፈቅድልናል። ግን እኛ አንፈልግም። አይ ግሩም ነው፣ ደስ የሚል ነገር ነው። ይሄ የበጎ አድራጎት ትሬንዱን መቀየር ነው የፈለግነው። ምክንያቱም ሁሉም ሰው ሊረዳ ሲነሳ አንተ ሌባ የሚል በዛ። ምናልባት የሰረቁ ሰዎች አጋጥመውት ሊሆን ይችላል። አንተ ሌባ የሚያስብል ቀዳዳ አጥፍተን ነው የመጣ ነው። ጥሩ ነው ያጠፋችሁትን ቀዳዳ። እኔ በኮርስ በድርጅት ደረጃ የምትሰሩ ስራ ድንቅ እንደሚሆን እርግጠኛ ነኝ። እኔም ደግሞ ኦፍ ኮርስ አቅሜ በቻለው መጠን እንደምረዳ አውቃለሁ። ግን ከእርዳታው እናንተ ከምትሰሩት እርዳታ ውጪ የእርዳታ ባህልን ራሱ የሚያጠለሽ ልምድ ተፈጥሯልና እሱንም አይ ቲንክ በባህል በማደስም በኩል የተጨባጭ የሆነውን ሞር አስፈላጊ የሆነው ፋይበራችን ላልቷል እዛ ላይና ሰው እርዳታ አስተባብራለሁ ካለ ራሱ እንደሚሰርቅ ራሱ እንደሚበላ ተደርጎ የተሳለውን ስዕል አንዳንዴም እውነት ነው። እውነት ስለሆነ እኮ ነው። እውነት ስለሆነ ባህላችን የተበከለው በዛ ስለሆነ ያን የተበረዘውን ነገር
ለማጥራትም አሰራርም እንዳለ ደግሞ ከራስም አውጥቶ እንደዛ ማድረግ ለማሳየት በጣም ይጠቅማል ብዬ አስባለሁ። እሱ ላይ በደንብ ፎከስ አድርጋችሁ ተንትኖ ማሳየቱ ጥሩ ነው። ያው ቴዲም ሼር ያደርገኛል። እኔ የምችለውን ነገር እንግዲህ እንደ አንድ ስደተኛ ቴንክ ዩ ያስተዋጽኦ ትንሽ የለውም የምትችሉት ኮንትሪቢዩት አለማውም እሱ ነው። ባይ ዘ ወይ የውጭ እርዳታም አንጠይቅም እኛ ደብዳቤ ጽፈን ፕሮፖዛል ጽፈን ምናምን ከእንትና ኤንጂኦ ከእንትና ሀገር ምናምን የምንለምነው አይኖርም። ምክንያቱም ኢትዮጵያውያን የመስጠት ባህልም አላቸው፣ በጎ አድራጊዎችም ናቸው። የጎደላቸው ኦርጋናይዝ የሚያደርግና የሚታመን የማጣት ካልሆነ በስተቀር አቅም አለን ብዬ አምናለሁ። አቅም አለን፣ ለውጥ እናምጣ ነው አንደኛው መፈክራችን። በዛ መንፈስ ነው የተነሳ። ሌሎች ጥያቄዎች ምናልባት ከሚናገረው በመነሳት እየሰማችሁ ግልጽ እንዲሁ የምትፈልጉት ካለ ትጠይቁታላችሁ። ዞር ስለመጣ ወደ እናንተ ወደ አያናም ዞሬ ልመጣ የምችልበትን እድል ሊኖር ይችላል። ይስማና ደግሞ ተጨማሪ ጥያቄ የሚያነሳቸው ካሉ እሱን ያነሳል። ሶራሽ የምታነሳለት ጥያቄ አለ ለሶል ተጠቅሞሽ? እሺ ሰላም ብያለሁ። ሶልም ቴዲም እንዴት ናቸው? ሰላም፣ እንዴት ነህ? ሰላም ነው፣ ደህና ነህ? አለን እግዚአብሔር ይመስገን። እኔ እንኳን ያሉኝ እንደ ጥያቄም ሆኖ እንደ አስተያየትም ነገር ነው ለመስጠት የፈለኩት። አንደኛው ቅድም ስታነሳ ሰምቼ ነበር ከቴዲ እና ከሳፋሪኮም የሚቆረጥ ፕሮፖዛል ነገር አቅርበን ነበር ምናምን ብለን ነበርና ያ ማለት የሚቆረጠው በፈቃደኝነት ነው ወይስ ቴዲ ኖርማሊ እንዲቆርጠው ብቻ ነው የፈለከው የሚለው ሐሳብ ነው። ሁለተኛው ደግሞ ቴዲ ነው የሚለው ቴሌ ለማለት መሰለኝ። ቴዲ ነው ያልከው? ቴሌ ነው ያልከው? ቴሌ ነው ማለት ነው። ቴሌ የቦርድ አባላቱ ሊስት አውት ቢደረጉ ማለት ታማኝነታቸውን አሁን ለማጥራት የሚያክል አሁን እነማን ናቸው ቦርድ አባላቶቹ ምናምን አይነት አሰራር ቢኬድ እሱ ቢታወቅ ነው። ሌላው ደግሞ ታማሚዎቹ የሚመረጡበት መስፈርት አንደኛ ጥያቄ እሱ ነው። ማለት ብዙ አይነት ሰዎች አሉ። ለምሳሌ አንዳንድ ሰው በውሸትም መንገድ ላይ እንዳልከው በየመኪናው የሚዞሩ ሰዎች የሚጠይቁ አሉ ምናምን። እነሱ እንዴት ነው ሊስት አውት የምታደርጓቸው? ከጥቁር አንበሳ ወይ ከጳውሎስ በተጻፈ የቦርድ ይታከሙ በተባለ ነው ወይስ እንደገና ደግሞ ሀገር ውስጥ ብቻ ነው ወይ ሕክምናው የሚሰጠው ወይስ ውጭ ሀገርም ወስዳችሁ ታሳክማላችሁ? እነዚህ ነገሮች እና ሌሎች ትላልቅ ተቋማትም ሊያግዟቸው ይችላሉ። ለምሳሌ እንደ ዲዛስተር ፈንድ የሚባል ነገር ተጀምሯል። አሁን ንግድ ባንክ ላይ ከሆነ የሆነ ፐርሰንት የተቆረጠ እንደዚህ አይነት ነገሮችም አሉና ሌሎች ትላልቅ ካምፓኒዎችና ከሌሎች ተቋማቶች ጋር ያለው ትስስር እንዴት ነው የሚለውን ነገር ባውቀው ደስ ይለኛል። ጥያቄ ካለኝ እንግዲህ ሌሎችም ጠይቃል እየሰማ ቴንክ ዩ። እሺ ታንክ ዩ። ትስስሩ ማንም ተመሳሳይ ኮዝ ከያዘ ጋራ ፈቃደኛ ነን አብረን ለመስራት። ከዛ ውጪ ግን ለምሳሌ መስፈርት በተመለከተ በደንብ ገና ማኑዋል ምናምን ዴቨሎፕ ይደረጋል። ባይ ዘ ወይ የምንፈልገው እርዳታ ብር ብቻ አይደለም፣ አንዱ የባለሙያም ነው። ለምሳሌ ሰለሞን 3 ወር ሙሉ ይዞት የሚቀመጠውን ስራ በጎ ፈቃደኞች 10 ብንሆን ምናልባት በአንድ ሳምንት ውስጥ እንጨርሰዋለን። ስለዚህ የሙያም እገዛ ነው የምንፈልገው እና አሁን የሰጠውን ኮመንት እንደ ታሳቢ መያዝ ነው የምመርጠው መልስ ከመስጠት ይልቅ። እኛ የተዘጋጀነው ዝግጅት አለን እንደዚህ አይነት ቀዳዳዎች እንዳይኖሩ። አንደኛ ከመድሎ ነፃ መሆን መቻል አለበት። ሁለተኛ ከኮራፕሽን ነፃ መሆን መቻል አለበት። ኢቭን ከኛ ጋር የሚሰሩ ሰዎች ራሱ እኮ ኮንፍሊክት ኦፍ ኢንትረስት ውስጥ ሊወድቁ ይችላሉ። አንዳንድ ተሸናፊ ሰው ምናልባት እኔ እኮ አስጨርስላለሁ ምናምን ብሎ ብር ተቀብሎ እንዳይመጣ ሁሉ የሚያስችል ስርዓት በመዘርጋት ነው የምናምነው እና አሁን እንዲህ ቢሆን የምንል ሰዎች እንዲህ አይነት ነገር ቢኖር በእንደዚህ ልትዘጉት ሞክሩ ቢሆን ነው አፕሪሺየት ማድረገው። አለበለዛ ቆይ ከዚህ ተነስቼ 4 ኪሎ ጋር ቆመህ ወደ ፒያሳ ሊሄድ ብፈልግ መንገድ ላይ ግን አውቶቡስ መንገድ ዘግቶ ቢጠብቀኝስ፣ ምናልባት መኪና ቢገጨኝስ ምናምን እያልን የምናስብ ከሆነ ምንም ስራ እንሰራ። መጀመሪያ ጉዞ መጀመር ይቀድማል። ከዛ ለእያንዳንዷ ፕሮብለም መፍትሄ እየሰጠን እንሄዳለን። እያንዳንዱን ጥርጣሬ ሁሉ እንዲህ ነው ከማለት ይልቅ
ጥርጣሬውን ግምት ውስጥ ከቶ ያንን ቀዳዳ የሚዘጋ ሲስተም እንደሚኖረን መናገሩ የተሻለ ይመስለኛል። እና የምትሰጉት ነገር ካለ እንደዚህ እንዳይሆን ተጠንቀቁ ብትሉን ይጠቅመናል ለማለት ነው። ኦኬ። ሌላ ደግሞ አንድ ፖይንት የረሳሁት የአንድ ሳንቲሟ ኬዝ ያነሳኸው ከቴሌ ጋር እስካሁን ያልተግባባ ነው። ለዛ ነው የኮንሰንት ኢሹ አንስተው ነው። ኮንሰንት ነሰንስ ደንበኛው ሳይፈቅድ አንድ ሳንቲም ከስልኩ ላይ አንነካም በሚል በጣም ታማኝ ስለሆኑ ነው እስካሁን ያልተግባባ ነው። እኛ ደግሞ ብዙ መንገድ አለ ያንን ኮንሰንት ለማምጣት። እንደ ቢዝነስ ልክ ናቸው፣ ግን በብዙ መንገድ ማረጋገጥ ይቻላል። ለምሳሌ በሚዲያ ልክ አሁን ከቴዲ ጋር እንደምናደርገው ሜይንስትሪም ሚዲያውን ጨምሮ የሰውን ሐሳብ ግምት ውስጥ መውሰድ የሚያስችል ውይይት ማድረግ ይቻላል። ሁለተኛው መንገድ ደግሞ ምንድነው? ለምሳሌ ቴሌ ታሪፍ እንትኑን ካመነበት ታሪፍ ሲጨምር ከ50 ሳንቲም 80 ሳንቲም ሲያስገባ እኮ ነግሮ አይደለም። ዋጋው እሱ መሆኑን እርግጠኛ አይደለሁም፣ ግን ምሳሌውን ነው የማወራው። ታሪፍ ሪቫይዝ ያደርጋል። አንድ ሳንቲም ሪቫይዝ አድርጎ ለዚህ ፐርፐዝ ይዋል ቢል ካመነበት መሆን ይችላል። አይ ሁሉ አይሆንም ከተባለ ግን እኛ ተወካዮች ምክር ቤት ቀርበንም ቢሆን የህዝብ ተወካዮች ተብሎ የተቀመጡ ስለሆነ ኮዙን አስረድተን ማስወሰን እንችላለን ብለን እናምናለን። ይሄ ሁሉ አድርገን ባይ ዘ ዌይ አንድ ነገር ግልጽ መሆን ያለበት ይሄ ሁሉ ሆኖ አይሆንም ከበዛና አይ ነው ይሄ ህዝብ ይሄኛው እርዳታ አያስፈልገውም ከተባለ እኮ ሰለሞን ምንም ኢንትረስት ስለሌለው ይተውና ወደ ራሱ ስራ ይገባል። ብዙ ጥርጣሬ ብዙ አስፈላጊ አይደለም ለማለት ነው። እመኑኝ ግን አላልኩም። ሲስተም ላይ ነው ፎከስ ማድረግ ያለብን። ኦኬ አድማጭ ተመልካቾቼ ወደ እናንተ አምጥቼ ስላለው ነገር ነው ሶል እያስረዳችሁ እየነገራችሁ ያለው። ሶልን የምትወዱት የምታከብሩት የሚናገረውን ንግግር አድምጣችሁ ከዚህ በጎ ዓላማ ጋር መሰለፍ ፈልጋለሁ ለምትሉ ሰዎች የአንድ ሳንቲም በጎ አድራጎት ድርጅት ነው ስሙ። ኮመርሻል ባንክ ኦፍ ኢትዮጵያ 10754302 ነው። ከቻልክ ስክሪን ላይ ብትጽፈው ጥሩ ነው። እዚህ መጻፍ አይቻልም፣ ቁጥር ቲክቶክ አይፈቅድም። ተው እንጂ በምን ያውቀዋል? እንትኑ ላይ መጻፍ ኮሜንት ላይ መጻፍ አይቻልም። ኮሜንት ላይ ይችላሉ፣ ግን በተደጋጋሚ ከተጻፈ ታምለው ነው ማየው። እንደዛ አይቻቃለሁ ነው ፕራይቬሲ ነገር ያስፈልጋል። ሲጻፍ ራሱ በቴሌግራም ስላለ ብዙ አድማጭ ያለው ቴሌግራም ላይ አስቀምጥላችኋለሁ። አሁን ነው። እሺ ቁጥሩን ብቻ ብትጽፈውም ይሆናል። ካስፈለገም ገበያኑ ቻናል ላይ አለ ፕሮግራም ሰርተናል። ኦኬ ገበያኑ ላይ ሄዳችሁ ሶልን ፎሎ አድርጉትና እዚህኛው አካውንት ላይ ገበያኑ ቻናል ላይ ገበያኑ ማለት የዩቲዩብ ቻናል ላይ ኦኬ የለጠፍነው አለና ላይቭ ስትገባ አለፍ ይላል። እንዳሁኑ መንገርም ጥሩ ነው። እዚህ ማክት የሚያደርግ ሰው ካለ ላይቭ ስትገባ አንተም ቁጥሮችን ባክግራውንድ ላይ ታስቀምጥ ይዘጋባል። ኦኬ ሌላ ደግሞ ባይ ዘ ወይ አሁን እዚህ ጋር ቴዲ ጥሩ ነው ያልከው ሰለሞንን የምትወዱ ምናምን ብለሃል። ሰለሞን የማይወዱም ቢሆኑ የራሳቸውን ወገን የሚወዱ ምናልባት እኮ የሚታመመው ያጎት ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል። ኢትዮጵያ እኮ ብዙ ዘመድህ ኢትዮጵያ ነው ያለው። እኔ እዚህ በኢንሹራንስም በምንም ችግር የለብኝም ብለህ የምታስብ ከሆነ ወገኖች እዛ ናቸው። ምናልባት እኮ የሆነ ቀን ሳጥን እያንኮሻኮሸ የሚለምነው የራስ ዘመድ ሊሆን ይችላል። የምትረዳው የራስን ዘመድ ነው። እዚህ ላይ ክሊር ነው መሆን ያለብን፣ ለሰለሞን አይደለም። ይሄ በደንብ ግልጽ መሆን አለበት። እንዲህ ኮምፕሮማይዝድ መሆን የለበትም። ምክንያቱም እኔን የሚረዳኝ ከመሰለው እኔ በቃ ያስቀየምኩት ቀን እርዳታውን ያቆማል። ጥሩ አይደለም፣ ለኔ አይደለም። እሺ ገብቶኛል። አንዳንድ ጊዜ የኛ ሰው በሚወዱት ሰው መልካም ነገር ሲመጣ የመነሳሳት አቅሙ በዛ መጠን ነው ብዬ ነው እንጂ ከራሳቸው ወገን በላይ አይወዱኝም ብዬ ነው። ወንድማቸውን ያስቡ፣ አጎታቸውን፣ አባታቸውን፣ እናታቸውን፣ አንዳንዴም ልጆቻቸውን። በተለይ ህፃናት ነው ትኩረት ሰጥተን መስራት የምንፈልገው። ኦኬ ግሬት ቴንክ ዩ። ወደ ሀበሻ ኮይን ሄዳለሁ። ሀበሻ ኮይን የምታነሳለት ጥያቄ አለ?
አዎ አሪፍ ሀሳብ አለኝ ብዬ አስባለሁ ከተቀበላችሁ። በመቀጠልም አጠር አድርገን ስናወራ ሶል እንግዲህ አሁን በምን አይነት ቦታ ላይ እንደሆነ እየተንቀሳቀስክ እንደሆነ እንግዲህ አበሻ ድምጽ ትንሽ ታፍኗል። ኦኬ አሁን ሰማን ይሰማል። እስኪ ሰማን አንተ ስትጠይቀው ሶል ሚት ይሰማኛል። አንተ ሚት ይሰማኛል። በቃ አንተ ሚት አድርጌያለሁ ሶል በቃ ልታወራ ስትል ማይክን አንሚት አደርጋለሁ። እሺ አበሻ ቀጥል። እና በመቀጠልም እንግዲህ ቴዲ ሐዋሳ እንግዲህ ኢትዮጵያ ውስጥ እንደ ሀገር በጣም ብዙ መረዳት ያለባቸው ቦታዎች አሉ ብዬ አስባለሁ። እና ምን ያህል ቦታ ላይ ነው እየተንቀሳቀስክ ያለኸው? እና በመቀጠልም ምን አይነት እስቲ ስራ ላይ እንዳለህ ወይ ደግሞ ስንት ናችሁ ብዛታችሁን አንድ ላይ አጠቃላይ እዚህ ጋር ላለው ህዝብ 1500 ሰው ቀላል አይደለም እኔ እንደማስበው እንኳን። እና እስቲ እሱን ዘርዘር አድርገህ ብታስረዳላቸውና ምን ያህል ቦታ ላይ እንደተሰራጨ እየሰራ ያለህበት ቦታ ያለውን እንግዲህ አሁን እኔ የምገኘው እኔ ባለሁበት ስፍራ እንኳን አሁን የጠራው ገንዘብ በጣም ትንሽ ነው ብዬ ነው ማስበው። ከቴሌም ሆነ ከሳፋሪ በጣም ትንሽ ነው ብዬ ነው ማስበው። እና እስቲ ምን ያህል ቦታ ላይ ነው እየሰራ ያለኸው? እና እስቲ እንቅስቃሴ ምን ያህል ደረጃ ላይ እንደሆነ አንዴ እንድታስረዳን ብዬ ነው። እና እስቲ ሚዩት አብርተህ እንድታስረዳ። እኔ አንሚዩት ላድርግ እሱ ስለማይችለው። እስኪ ሶል ቀጥል። አንሚዩት አድርገው ማይኩን። ኦኬ ታንክ ዩ። ስራ ገና መጀመራችን ነው። ገና ላይሰንስ ወስደን ስራ ማስጀመሪያ ነው ያደረግነው ጊዮን ሆቴል። ስራ ለመጀመር ደግሞ ፈንድ ያስፈልገናል። ዝም ብሎ በፍላጎት ብቻ መፈጸም የምንችለው አይደለም። ለዚህ ነው እንደዚህ አይነት መድረኮችን መጠቀም የምንፈልገው። ሀሳቡ ፕሮሞትድ መሆን ስላለበት ያለነው አዲስ አበባ ብቻ ነው። የትም መሄድም አያስፈልገንም። ምክንያቱም ነገሮች የሚሰሩት በኦንላይን ነው። ታማሚዎች የሚመጡት ከመላ ኢትዮጵያ ነው። ፋሲሊቲ ያለው አዲስ አበባ ውስጥ ነው። ስለዚህ የትም አካባቢ የኛ መሄድ አስፈላጊ አይደለም። ኢቭን አገልግሎቱ በየተለያዩ አካባቢዎች ቢስፋፋ ራሱ የኛ መሄድ ግድ አይደለም። ገንዘቡን ሰብስቦ ለሚታከሙበት ማዕከል መስጠት ብቻ ነው የሚጠበቅብን። በጣም ሎ በጀት ኤንጂኦ የሚያደርገውም እሱ ነው። የዲጂታል ኤራ ላይ ነው ያለነው። ሁሉ ነገር በአካል እየሄድክ ምናምን መፈጸም አያስፈልግም። በኦንላይን ብዙ ነገር ማድረግ ይቻላል። ጥቂት ሰዎች ብዙ ስራ መስራት እንችላለን ማለት ነው። እና አዲስ አበባ ነው ያለነው። እንትን አገልግሎት እንሰጣለን ምናምን ማለት አይጠበቅብንም። ያሉትን ለማገዝ ነው የመጣ ነው። ካንሰር ጥቁር አንበሳ ካለ ልብ ማዕከል ልብ የሚያክም ከሆነ ዘውዲቱ ኦር ሌላ ቦታ ኩላሊት የሚታከም ከሆነ ኦር ጳውሎስ እዛ ጋር ለተቸገሩ ሰዎች መድረስ ነው የኛ ስራ የሚሆነው። ያ ማለት ለሁሉም ታካሚ ለማለት አይደለም። የተመረጡና የተመዘገቡ ቅደም ተከተል ተሰጥቷቸው ከእንትና እንትና ይብሳል ተብሎ ሐኪሞችን ጨምሮ በኮሚቴና በቦርድ ለተመረጡ ሰዎች የሕክምና ወጪ መሸፈንና መንገድ ላይ እንዳይለምኑ ማድረግ ነው። በቃ ሕክምናና ሕክምና ላይ ነው ፎከሳችን። በሕክምና ብቻ እንጃ ብቻ ነው። በሕክምና ብቻ አሁን ባልከው ሀሳብ እኔ እስማማለሁ ብዬ አላስብም። ምክንያቱም ሕክምና ያለበት ቦታ ላይ ማስረከብ ያልከው ነገር ምንም አያስፈምም። እነዚህ ታዋሳሰብ ያሉ ሰዎች ማለት አንድ ሐሳቤ የገባ አልመሰለኝም። ዝም ብለን አይደለም የምንሰጠው። ለምሳሌ ሀበሻ ኮይን ከሆንክ ታካሚው ሀበሻ ኮይንን እኛ ነን የምንልከህ። እኛ ጋር ተመዝግበህ መርጠንህ ነው የምንልከህ። ከዛ ህክምናውን ስጨርስ ለሀበሻ ኮይን 2 ሚሊዮን ብር አውጥቻለሁኝ ይሄ ህክምና ተደርጓል ካለ ኦዲት ተደርጎ ነው የምንከፍለው ለጥቁር አንበሳ እንጂ ዝም ብለን ብሩን ሰተን እንደዚህ የተቸገሩ ሲመጡ አክሙ አይደለም የምንለው። አገኘኝ። ይሄን ክሊር አድርግና ከዛ የምጠይቀኝን ጠይቀኝ፣ ችግር የለም። አይ ይሄኛውን ያነሳው ሀሳብ ጥሩ ነው። ያልከው አንተ ሄደህ ወስደህ አጋዦች ሊኖሩ ይችላሉ። ያደረግከው ሀሳብ ጥሩ ነው። አሁን ያነሳው ሀሳብ ግን ደግሞ እዛ ጋር የሚተባበሩ ሰዎችስ ምን አይነት ታማኝ ናቸው? ብቻህን ነው የምትሰራው ወይ? እና እሱን እንድታብራራ ነው። እና የእንትኑን ቴዲ ሐዋሳ
የባንክ አካውንታቸውን በፊደል ብታደርገው ችግር የለውም ብዬ ነው ማስበው። በፊደል አድርገህ ጻፈው 1000 ምናምን ብለህ እንደዛ ቢሆን ችግር የለውም። እያወራ ነው መሰለኝ እንት ወንድማችን አንዴ እስቲ ሚዩት አጥፋለትና አንሚት አድርገህ ኦኬ ቀጥል ያበሻ ኮይን ኦኬ። እና በመቀጠል ይሄ ነገር እስቲ ምን ያህል ታማኝነት እንዳለውና ምን ያህል ላይ እየተንቀሳቀሱ እንደሆነ አሁን ይሄ ነገር ቢጀመር ከምርጫ በኋላ ቢጀመር አሪፍ ነው ብዬ ነው ማስበው። ምክንያቱም በእኛ ሰፈር እየተስተጓጎለ በልማት በኩል በልማት ጉዳይ እንኳን በጣም የተስተጓጎለ ነገር ነው ያለው እና ከምርጫ በኋላ ይሄን ነገር በቴዲ ሐዋሳ ቤት ራሱ ቢጀመር አሪፍ ነው ብዬ አስባለሁ። እኔ በበኩሌ ተቀብያለሁ። በጣም አመሰግናለሁ ሐሳቤ ስለተቀበላችሁ። እሺ ክብራትና ክብራን እንደምታውቁት የኔ ኃላፊነት ፖለቲከኞችን፣ ታዋቂ ሰዎችን ማንኛውም መልካም ነገር ለማህበረሰባችን አለን ብለው በሚያስቡ ሰዓት መሀል ላይ ሆኜ ከሀገር ውጭ ካሉ ኢትዮጵያውያን ጋር ከፖለቲከኞች ጋር ከእናንተ ጋር እንደ ድልድይ ሆኜ ማገናኘት ነው። የእናንተ ኃላፊነት ደግሞ እንደዚሁ በመከባበር ላይ ተመሰረተ እንዲጠራላችሁ የምትፈልጉትን ማንኛውንም አይነት ጥያቄ ጠይቃችሁ በምትችሉት መንገድ ሁሉ ከጎን እንድትቆሙ ማድረግ ነው። ውሳኔው የእናንተ ነው። እሱን ታደርጋላችሁ። ስልክ ሳይሆን የባንክ አካውንት አለ። እስካሁን ባወራነው ወሬ ሰለሞን ሹምዬ ነው እዚህ ከጎን ያለው የምታዩት። የአንድ ሳንቲም በጎ አድራጎት ድርጅት አለ። በዛ ዙሪያ ላይ ነው ጥያቄ እያነሱለት ያሉት። አንዳንድ ቁጥር ለጻፋችሁ ማይቻችኋለሁ፣ እድል ሰጣችኋለሁ። ተጨማሪ ነገሮች ለመጠየቅ ለምትፈልጉ የኢትዮጵያ ንግድ ባንክ 1075 430 2597 ያው እዚህ አካባቢ እንዳለን ሰዎች ያው ልምድ እንዳለን ሰዎች እንተዋወቃለን። እንደዚህ አይነት ነገር ሲመጣ አንዳንዶቻችሁ የራሳችሁን የባንክ አካውንትን ትጽፋላችሁና እኔ እዚህ ጋር ነግራችኋለሁ። መሀል ላይ እንደምታውቁት ቲክቶክ ላይ መጻፍ ስለማይቻል ነው። በኮመንትም አትጻፉ፣ ምክንያቱም ቲክቶክ አይፈቅድም እንዲህ ስልክ ቁጥሮች የባንክ አካውንቶችን መጻፍ። 1075 4302597 የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። በዚህ ድርጅት ዙሪያ ላይ ነው እየተጠያየቅን ሶል እያስረዳን ያለው። ሶል የምትለው ነገር አለ የሀበሻ ኮይን ላንሳው፣ ከዛ ወደ ሆፕ እንሄዳለን። እሺ ወደ ሆፕ ልለፍ። ሚዩት ነህ ሶል፣ ሚዩት ነህ። አንሚዩት አድርገው ማይኳን ተጫናት። ቆይ እኔ አንሚዩት ላድርገው። ኦኬ ልክ ነው እኮ አሁን የሚያነሳው ጥያቄ በደንብ አንስታር አደርጋለሁ። ምክንያቱም ከነበረው ኤክስፒሪየንስ ከሚያውቀው ነገር ምናምን ተነስቶ ስለሆነ ክላሪፋይ ማድረግ ይፈልጋል። እምነት ግን እኔ ስላልኩ ምናምን ሳይሆን ሲስተሙ ላይ ነው መሆን ያለበት ብዬ ነው የማምነው። አሁን ከኔ ጋር ያሉ ሰዎች ምን ያህል ታማኝ ናቸው ምናምን አያሳስበኝም። ለምን ምንም እድል የላቸውም። ቅድም ተናግሬያለሁ። ሰዎቹ የፈለጉት ታማኝ ባይሆኑ አለዛ ከሰው ጋር መስራት አትችልማ። ሲስተም ነው እንጂ መዝጋት ያለብህ ሰዎች ቀምሳ አታውቃቸውም። እኔ አሁን እዚህ ጋር ስናገር የነበረኝ ትራክ ሪከርድ ምናምን ይዘህ ነው እንጂ የምታምነኝ ከዚህ በኋላ ላለመቀየሬ እርግጠኛ መሆን አትችልም። ስለዚህ ለምን እኔን ታምነኛለህ? ስርዓቱ ነው መታመን ያለበት። እድል የለም አልኩ እኮ በቃ ቼክ አንጠቀምም፣ ገንዘብ አንጠቀምም፣ አድሚኒስትሬቲቭ ኮስት አናወጣም ከኪሳችን ካልሆነ በስተቀር ከመንካት አይቻልም። ክፍያ የሚፈጸመው ከሂሳብ ወደ ሂሳብ ኦዲት ተደርጎ የታከሙ ሰዎች ተረጋግጦ ካልሆነ አይቻልም አልኩ በቃ። ከዚህ በላይ እንግዲህ እምነት በኪሎ አስመዝነህ ምናምን የምታሳየው ነገር አይደለም። እንዴት አድርጌ ነው ማስረዳት የምችለው? I try to be very transparent። ከዛ ሌላ እዚህ ጋር እየገቡ አንዳንድ ማያቸው ኮሜንቶች አሉ። እነሱ ለምን እንደመጡ ስለማቅ ትንሽ ባወራ ፍቀድልኝ ቴዲ። ገብቷል? ኮሜንቶቹ ላይ ፎከስ ባታረግ መርጣለሁ። ካለን እንትን የጊዮን ሆቴል ሴርሞኒ ሊካሄድ ማስታወቂያ ስናወጣ ካምፔይን ተከፍቶ ነበረ እኔ ላይ ምንድነው ትረስት እንዳያገኝ እና እኔ ምንም የሚበላሽብኝ ነገር የለም። ይሄ ነገር ቢበላሽ ቅድም ተናግሬያለሁ። ምንም
ከወጪ በቀር ወደ እኔ ኪስ የሚገባ የሚቀርብኝ ቤሳቤስቲን የለም። አል ፎከስ ኦን ማይሰልፍ ህይወቴ ላይ ትኩረት አድርጌ የተሻለ ተጨማሪ ነገር ለራሴ የማደርግበት እድል አገኛለሁ እንጂ ምንም አይ ዶንት ኬር በዛ ጉዳይ ምንም ለማመጣው ምናምን የለኝም። የሚጎዱት ህፃናቱ ናቸው፣ የሚጎዱት ታማሚዎቹ ናቸው። እና ከምን የመጣ ሞቲቭ እንደሆነ አይገባኝም። ሁለት ሰዎች በቃ ተቀባብለው ነው ዘመቻ ያደረጉት። ስማቸው ጠርቼ እዚህ ጋር አላከብራቸውም፣ ምክንያቱም ኦልሬዲ የወደቁ ሰዎች ናቸው። አም ሶሪ ቱ ሴይት። እነዛ ሰዎች ግን ከመንግስት ጋር ታክከናል ብለው የሚያስቡ ሰዎች ናቸው። በተለይ አንደኛው እና ልክ አዚፍ የሀገሩ ፖሊስ ለመሆን የሚሞክር በልመና ይሄ በዲጂታል ልመና የሚኖር ገንዘብ በመዋጮ የሚኖር ሰውዬ እኮ ነው መጥቶ እኔን የሚናገረኝ እንደን ስለኔ እሱ ያለውን መድገም አልፈልግም። he said it አዚፍ አንዳንድ ሰዎች ላይ ተሳክቶለት ሊሆን ይችላል፣ አጋጣሚ ነው። የሀገሩ መርማሪ ስለሆነ ምናምን ጎበዝ ኢንቨስቲጌተር ስለሆነ ለህዝብ የሚያስብ ስለሆነ ምናምን ሳይሆን ፖሊስ ስራውን መስራት ስለነበረበት አጋጣሚ ኮይንሳይድ አደረገለት። በቃ እነዛን ሁለት ሰዎች ኦልሬዲ በፖሊስ ማስረጃ አቅርቤ ከስሻቸው የፍርድ ቤት ማዘዣ ወጥቶባቸው ነው ወደዚህ የመጣሁት። I don't care whoever you are ከህግ በላይ መሆንና አለመሆንን ከጀርባ ማን ይኑር አይኑር I don't care ማየት ፈልጋለሁ። ከስሼ እየተፈለጉ ነው የመጣሁት። አንዱ ሰሞኑን በቁጥጥር ስር ውሏል፣ ስሙን አልጠራም። አንደኛውም አይቀርለትም። እዛ ሀገር ህግ ካለ ያኛውም ገብቶ ማየት ፈልጋለሁ። and when I get back ውጭ ሆኜ ማውራት ስላልፈለኩ ነው። when I get back ፖሊስ ይህን ሰውዬ በቁጥጥር ስር አውሎ እርምጃ ወስዶ ሊያሳየኝ ካልቻለ ፖሊስን ነው ቻሌንጅ ማድረግ የምጀምረው። እንኳን ለራሴ ለሌላ ሰው መብት የምቆም ሰው ነኝ። እና እዚህ ጋር ውርውር የሚሉት የነዛ ጀሌዎች ናቸው። በጣም ብዙ ተከታይ አፍርቷል በውሸት ሰውን ጭቃ እየቀባ ምናምን። እና ይሄን ሳልናገር ማለፍ አልችልም። ስኖት ዝም ብሎ ንቃ የምትተወው አይደለም። አግኝተኛል። በቅርብ ይፋ ይሆናል። ሁለተኛው ሲያዝ በይፋ ወጥቼ እናገራለሁ። ካልተያዘ በይፋ ወጥቼ ፖሊስን ነው ማወግዘው፣ ሰውየውን አይደለም ፖሊስን ነው ማወግዘው። እዛ ሀገር በዛ ደረጃ ከህግ ማነው ህግ በቁጥጥር ስር ሊያወራው የማይችለው ሰው ካለ አውል ሲ ዳትስ ማይ ፋይት እና በምክንያት ነው የምመልሰው። ቴንክ ዩ በጣም ይሄን እድል እንደውም ስላገኘው አመሰግናለሁ። ኦኬ እሺ አበሻ ኮይን ወደ ሌሎቻችሁ እመጣለሁ። መጨረሻም አካባቢ እንሰጣችኋለሁ። ከሚያወራውም ጥያቄ የሚፈጥርባችሁ ለምን የኔ ፕላትፎርም እንደምታውቁት እናንተ ግራ ቀኙን አይታችሁ ሁልጊዜ እንደምናውቀው ብዙ ጊዜ እኔ ራሴ ነኝ የነገርኳቸው። በተለይ ህዝባችን በተለይ የዲያስፖራው ማህበረሰብ ሚዲያ የግንዛቤ ማስጨበጫ መስጠት ያለብን እኛ ሚዲያ ላይ ያለን ሰዎች ነን። ምንም ጥያቄ ቢያነሱ አልፈርድባቸው። ምክንያቱም ግማሹ በቤት ስሪ፣ ግማሹ በእርዳታ ሰበብ፣ ግማሹ የታመመና ሳክም በሚል በጣም ብዙ የሆኑ ናቸው እና የትረስት ኢሹ ያነሳሉ። ይሄን ደግሞ የትረስት ኢሹ ዲያስፖራ ማህበረሰብ ሲያነሳ መግፈፍ ያለባቸው ድርጅቶችን የሚያቋቁሙ ወይም ደግሞ ቅድስት ያልካት መታለች ቅድስቲና ኤንጂኦ ይዛችሁ የምትመጡ ሰዎች ናቸውና ጥያቄዎች እንደምታውቁት በሰላማዊ መንገድ እስከተነሱላችሁ ድረስ ሌሎቻችሁም ነገም ከነገ ወዲያ እንደዚህ አይነት መድረክ ስትፈልጉ ሶሊያው በጣም እንወደው የምናከብረው የሚዲያ ሰው ስለሆነ እጅ ከምን ብለን ያመጣ ነው። በተለይ ከሀገር ውጭ ያለው ዲያስፖራ በደንብ ነው አብጠርጥሮ የሚጠይቃችሁ። ለምን እኛም ጠይቁ ስላለን ማለት ነው። እኔም ጠይቁ ብያችሁ ጠይቁ፣ አምናችሁ ግራ ቀኝ አእምሯችሁን ተጠቅማችሁ ሰፖርት አድርጉ። ምክንያቱም ነገ ከነገ ወዲያ የህሊና ነፃነትም ታገኛላችሁ። በተለይ ይሄ የትረስት ኢሻችሁ ከተገፈፈ $1 $2 ከዛም በላይ ታወጣላችሁ። እናወጣለን እዚህ ቲክቶክ ላይ እና ህፃናቶችን ማሳከም ዜጎቻችን ወገኖቻችንን ማሳከም የሚችል ከሆነ በአግባቡ እስከተሰራ ድረስ በእናንተ በኩል ጥርጣሬ የለኝም። እናንተ የምታነሷቸው ጥያቄዎች በተለይ ከሀገር ውጭ ያላችሁ በተደጋጋሚ እንዳልኩት የትረስት ኢሹ ነው። ይሄ ከተገፈፈላችሁ እኔ አሳይታችሁኛል። 1 ሰዓት ባልሞላ ውስጥ እኮ ከሚሊዮን ብር በላይ በአካውንታችሁ አስገብተናል እና ያን ጠይቁ። ክሊክ ሳውንድ ፈልጉ ወይም ደግሞ ጠብቁ። ከአእምሯችሁ ጓሄድ ሲላችሁ ይሄው አካውንቱ ታደርጋላችሁ። ለዛም ነው እያስገባዋችሁ ሶልን
ጥያቄ ጠይቃችሁ እንድትረዱ እያደረኩ ያለሁት ለዛ ከልብ ነው የማመሰግነው። ድጋሚ ዞሬ እመጣለሁ ላላነሳችሁ ሰዎች አሁን ላልደረሳቸው ሊድና ሶል እንዲመልስ አድርጋለሁ። ሆፕ ፎር ኦል ሰላም ነው ወይ ቴዲያ እንዴ ማጠናቀቂያ ማለት አንዴ ሀበሻ ኮይን አንዴ እመጣለሁ ወደ አንተ ልትወርድ ነው? አይ ልወርድ ስለሆነ አንዴ ካልደበረ በጣም ይቅርታና የሆነች ነገር ብናገር እንትን ቀር እንዳይለ ምንም እኔ ምንም የሚቆረቁረኝ ነገር የለም። እኔ የሚቆረቁረኝ ያው ታውቃላችሁ ባህሪ የተረፈ አለ የምትለው ነገር አንሳብ ችግር የለውም። ያ ችግር በጣም ይሄ የቴዲ አካውንት የህዝብ አካውንት ነው። ማንኛውንም ቅሬታና ሀሳብ በኮሜንት ጥሩ ነገሮችን ያያል። አውቆ ነው ባላየም ሊያልፍ ይችላል። ግን ደግሞ ይሄ የኔ ፕላትፎርም ላይ አይታይን ከሆነ ብዙ ጊዜ ከስር የቲክቶክ ኮይን መግዛትና ዶላራችሁን ማውጣት የምትፈልጉ ኢትዮጵያዎች እላለሁ አይደል? አይተው ከሆነ እና እኔ ፕሮሞት ልሰራ ነው አሁን ማጠናቀቂን ካልደበረ ቴዲ ከዛ ልውጣ። ኦኬ ጀስት አጠር አድርገህ ተናገርና ከአውዱ እንዳንወጣ ከአንድ ደቂቃ ባነሰ የምታደርገውን ንገርና ወደ ሆፕ ሊድ። እሺ እና የቲክቶክ ጊፍት ኮይን እሸጣለሁ። ዛሬ ዲቦራ ላይቭ ላይ አይታችሁ ከሆነ ተናግራለች። ፒን አርጋኝም የቲክቶክ ጊፍት ኮይን ዛሬ ብዙ ኮይን የተገዛው አብዛኛው ጌሙ ላይ ከሆነ ገብቼ ነበር ገስት ላይና ተናግሬያለሁ። ያላያችሁኝ ሰዎች የቲክቶክ ጊፍት ኮይን መግዛት የምፈልጉ ማውጣትም የምፈልጉ በውስጥ ማውራት ትችላላችሁ። እኔ የጆን ዳንኤልን ቪዲዮ ለቅቄያለሁ። አይታችሁት ከሆነ አዲስ የጆን ዳንኤል እና የናሆም ፎንቴን ቪዲዮ ፕሮሞሽን ያሰራቸውን ቪዲዮ ለቅቄያለሁ እና መግዛት የምፈልጉ ብቻ በውስጥ አዋሩኝ ማለት ነው። ዲዲ ማመሰግነው። እሺ ቴንክ ዩ አበሻ። እሺ ወደ ሆፕ ሄዳለሁ። ሆፕ ጤና ይስጥልኝ። ሰላም ቴዲዬ እንደምን አለህ? ሰላም ብያለሁኝ ሁላችሁንም። ሶልንም እንዳጋጣሚ የምሰማው ማዳምጠው ማቀው ሰው ነው። አያና ሌሎቻችሁንም ሁላችሁንም ከስራ ያላችሁትንም እንግዶች ሰላም ብያለሁ። ቴዲ የከበረ ሰላምታይም በድጋሚ ለሚዲያህም ትልቅ አክብሮት አለኝ። ምናልባት ያው ጉዳዩ ይመለከተኛል ብዬ ስላሰብኩኝ ነው የገባሁትና አንዳንድ ሀሳቦችን ለመስጠት እንደ ኤንጂኦ ላይ እንደሚሰራ ወይ ደግሞ ሆፕ ኢንተርናሽናል ኤንጂኦ ነው ጀርመን ሀገር ያለ ነው እና ህጻናትና ወጣቶች ራዕይን በማሳካት የሚሰራ ድርጅት ነው። አገራችን ላይ ያው በርካታ ብዙ ተግዳሮቶች እንዳሉ ይታወቃል። ግን እነዚህ ተግዳሮቶች ደግሞ ብዙ ኤንጂኦዎች ያስፈልጋሉ ብዬ አምናለሁ እኔ በግሌ። ያው በመዋጮ የሚፈቱ ብዙ በህዝብ ትብብር የሚፈቱ ብዙ ጉዳዮች ስላሉ ማለት ነውና በተለይ ዲያስፖራው በጣም ሰፊውን ድርሻ ይዛል ብዬ አስባለሁ። ሀገርን በመደገፍ የትልቅ ሀገርን ዋልታ ማዕገር በብዙ ጉዳዮች በኢኮኖሚ በተለያዩ ጉዳዮች በመደገፍ ዲያስፖራው በጣም ትልቁን ድርሻ ይዞ ይገኛል ብዬ አስባለሁ እና ቀላል አይደለም። አንድን ቤተሰብ መርዳት፣ አንድን የራሱን ቤተሰብ መርዳት ቀላል ነገር አይደለምና በዚህ አጋጣሚ ለመላው ከአገር ውጪ ለሚኖሩ ኢትዮጵያውያን አገራቸውን እየናፈቁ ዘመዶቻቸውን ወይ ደግሞ ወገኖቻቸውን እየረዱ ላሉ ዲያስፖራዎች ክብር ምስጋና ይሁን እያልኩኝ ምናልባት እኔ ልጠይቅ የምፈልገው ነገር ምንድን ነው? ረጅም ጊዜ ነው የኛ ኤንጂኦ ብዙ ስራዎችን ይሰራል እና ሶሻል ሚዲያ ላይ ወጥተን እንደዚህ ፈንድሬዚንግ አርገን አናቅም። የኛ ፈንድሬዚንግ ሲስተም የተለየ ነው። ምናልባት ሰውልን ለመጠየቅ የምፈልገው ነገር ምንድን ነው? ኤንጂኦ በጣም ደስ የሚል ሀሳብ ነው። ጽንሰ ሀሳቡ ደስ የሚል ነው። ሰዎችን ማሳከም፣ የታመሙ ሰዎችን ማሳከም ደስ የሚል ነው። ግን እንደው አሁን ፈንድሬዚንግ ሲደረግ እንደምታውቀው ምናልባት ካላወቅከው ወይ ካወቅከውም ትነግረኛለህ። ከሲቪክ ሶሳይቲ ፍቃድ አላችሁ ወይ ፈንድሬዚንግ ለማድረግ? ማንኛውም ኤንጂኦ አንድ የሆነ ፈንድሬዚንግ ሲያዘጋጅ ወይ ደግሞ ገንዘብ ለማሰባሰብ በውጭም በሀገር ውስጥም ሲያደርግ ፕሮፖዛል ጽፎ አስገብቶ ፍቃድ ይዞ ነው ይሄንን ፈንድሬዚንግ የሚያደርገውና ይሄ ነገር አላችሁ ወይ? ይሄንን ይዘህ ነው ወይ ፈንድሬዝ ማድረግ የጀመርከው የሚለውን ሀሳብ እንድትነግረንና የሚቀጥለውን ጥያቄ ጠይቃለሁ። አመሰግናለሁ። ቴንኪዩ። በጣም ወሳኝ ጥያቄ ነው ያነሳኸው። አለን ፈቃዱ ነው ብዙ ጊዜ የፈጀብን። ምናልባት የሚያስታውሱ የሻይ ቡና ተመልካቾች ያስታውሳሉ።
የመጨረሻው ሙከራ የሻይ ቡና የቴሌቪዥን ፕሮግራም ላይ ወደ መጨረሻው አካባቢ 2016 ማለት ነው። እዛ ላይ ነው የተነሳው ፕሮፖዛል የቀረበው እዛ ላይ ነው። ኮሚቴ ዛጓ ነው የተቋቋመው። ያው አንዳንዶቹ ብዙ ርቀት መሄድ አልቻሉም። የኤንጂኦ ባህሪ ብዙ ስላልተመቻቸው ሌሎች ሰዎችን ግን አካተን 2 ዓመት ምናምን የፈጀብን አሰራሩ ከሌላው ኤንጂኦ የተለየ ስለሆነ በማስረዳት ሂደት ብዙ እዚህ ጋር ብዙ መናገር የማይጠቅሙ ብዙ ሀስሎች ነበሩት። ለዛ ነው ጊዜ የፈጀብንና ፈቃድ አለን በደንብ ህጋዊ ነው። አልበለዛማ ልክ አይደለም፣ ወንጀል እኮ ነው። ዝም ብለህ በበጎ ስሜት ብቻ ተነስተ ገንዘብ ለመሰብሰብ መሞከርማ ወንጀል ነው። መንግስትም ዝም አይለንም። ቴንክ ዩ። ምናልባት ጥያቄን ተረድተው ከሆነ የኤንጂኦ ፍቃድ ሳይሆን የኤንጂኦ ፍቃዱ ላይሰንሱ እንዳላችሁ ገብቶኛል። ለዚህ ፕሮጀክት ለምሳሌ አንድ ፕሮጀክት ላይ ፈንድሬዝ ለማድረግ ሲሞከር የተለየ ፍቃድ ያስፈልገዋል። ማለት እንደዚህ አይነት ፈንድሬዚንግ ልናደርግ ነው፣ ፕሮጀክቱ ከዚህ እስከዚህ ድረስ ይቆያል የሚል ፍቃድ ይሰጣል እና ያንን ነው የፈለግኩትኝ እኔ። ምክንያቱም ነው እኛ ጋር ምን አለ መሰለህ፣ ምናልባት የእናንተ ሀገር ጀርመን ከሆነ አላቅም የተለየ አሰራር ሊኖረው ይችላል። ኢትዮጵያ ውስጥ እኛ ፕሮፖዛላችን ስናስገባ የተለያዩ መድረኮችን ተጠቅመን ገቢ እንደምናሰባስብ አሳውቀን ከውጪ እርዳታ እንደማንፈልግ ከማንም ኤንጂኦ ገንዘብ እንደማንጠይቅ ከፓብሊኩ እንደምንሰበስብ የተለያዩ መንገዶችን ተጠቅመን ሌጋሊ አስፈቅደን ነው የተነሳ ነው እና በእያንዳንዱ ቀን እየሄድን ሲቪክ ማህበረሰብ ማመልከትም የትም ማመልከት አይጠበቅብንም። ያ ምናልባት ይህንን ጉዳይ በደንብ ብታጠራው ብዬ አስባለሁ እና ምክንያቱም ጀርመን ሀገር ሬጅስተር ያደረገ ነው ኢትዮጵያ ደግሞ የምሰራው ከይቅርታ ጋር ቆይ ብዙ ጊዜ እንዳታባክን፣ እኔ የምሰራው ኢትዮጵያ ውስጥ ነው የምሰራው፣ በኢትዮጵያ ህግ ነው። የጀርመን ሀገር አሰራር እኔን አይመለከተኝማ። ነው ገብቶኛል። እኔ አሁን ይኸውልህ ላግዝህ ነው። አንደኛ ሀሳቡን ላግዝ ነው የመጣሁት። ሲጀመር ልቃወም ወይ ኢትዮጵያ ውስጥ እኛ ሬጂስተር አድርጎ ኢንተርናሽናል ስለሆነ ኢትዮጵያ ውስጥ ቤዝድ አድርገን ነው የምንሰራው፣ ለኢትዮጵያ ስለምንሰራ ማለት ነውና አውቃለሁ። ማንኛውም ፈንድሬዚንግ ሲደረግ ኤግዛክትሊ ያው ቴሌግራም ቻናላችን ላይ ትክክል ስልጠና ሰጥተሃል አስታውሳለሁ። ማንኛውም ፈንድሬዚንግ ሲደረግ የተለየ ፍቃድ ያስፈልጋል። ኤኒ ፕሮጀክት ማለት ነው። ፕሮጀክቱን ቤዝ ባደረገ መልኩ ለምሳሌ እኛውን ለሚቀጥለው በጣም ትልቅ ፕሮጀክት ይዘናልና አንዱን እንደው በዚሁ ልናገረው እችላለሁና የሴቶች ንጽህና መጠበቂያ በጣም አሳሳቢ ጉዳይ ስለሆነ እሱ ላይ እየሰራ ነው እና ኦልሬዲ ፕሮጀክቱን አስገብተን ከሲቪክ ሶሳይቲ ፍቃድ እየጠበቅን ነው ፈንድሬዝን ለማድረግ ማለት ነው። ፈንድሬዝ አድርገን አናውቅም በእነዚህ አይነት መልኩ። ስለዚህ ያ ፍቃድ ሲመጣልን ነው እኛ ፈንድሬዚንጉን በሶሻል ሚዲያ መተን በተለያዩ ጉዳዮች መተን ዶነሮችን መተን የምናናገረው። ያንን ልልህ ፈልጌ ነውና ያ ከሌለ ምናልባት ተጠያቂነት ይኖረዋል ብዬ ነው እንጂ ስለ ታማኝነቱ ማስረዳት አይጠበቅብም። እውነት ለመናገር ማለት በቃ መልካም ሀሳብ ነው ሁሉ ጊዜ ማለት መታመን ለራስ ነው በማንኛውም አጋጣሚና ያው እዚህ ዲያስፖራው በጣም ብዙ ነጥን ስላጣ ቀደም ቴዲም እያለ ነበርና ብዙ መልካም እጆች ተሰብስበዋል በብዙ አይነት ምክንያቶችና ስለዚህ አሁን እንደዚህ የሚሰበሰቡ ፈንድሬዚንጎች በጣም ኢፌክቲቭ አይደሉም። ለዛ ነውና ኢፌክቲቭ እንዲሆኑ ብዙ አይነት መስመሮች አሉ። ምናልባት የኛንም ኤክስፒሪየንስ ልነግርህ እችላለሁና ለምሳሌ እኛ ፈንድሬዝ የምናደርገው አርት ቱር በማድረግ ነው። አርት ቱሮችን እናደርጋለን። እንግዲህ ገንዘብ አንለምንም፣ በጭራሽ ገንዘብ ስጡን ብለን አንለምንም። አርቲስቶችን እናመጣለን፣ ዩሮፕ ላይ ቱር እናደርጋለን። ደን ሰው የራሱን ፍላጎት ተጠቅሞ የሚፈልገውን ደስ የሚለውን ነገር አድርጎ ለማንም ፕሮሞተር ከፍሎ የሚገባውን ከፍሎ እኛን ያግዘናል ማለት ነው። ሌላው እኛ የምናደርገው ምንድነው? አንድ ህፃን ለምሳሌ አንድ ቤተሰብ መርዳት እንዲችል ቀጥታ አንድ ቤተሰብ ራሱ ማስተማር እንዲችል እንደ ልጁ አድርጎ ማስተማር እንዲችል እና ልክ በሰዎች በህፃናት እንዳይለመን ነው የኛ ሐሳብ እና ሁሉም ልጆች ተሰጥኦና ራዕይ ያላቸው የሚል ሐሳብ ነውና ተሰጥኦና ራዕይ መደገፍ ነው። ስለዚህ በዛ ውስጥ ደግሞ ተሰጥኦና ራዕይ ያላቸው ሰዎች አሁን ይዛችሁ የመጣችሁት እናንተ ህመም አለ። ስለዚህ ሰው ተሰጥኦም ራዕይም ቢኖረው ከታመመ መታከም አለበት። ስለዚህ አብረን ደግሞ ይህንን ተግዳሮት
ማለፍ አለብንና ምናልባት ብዙ አላበዛም። በጣም ያመጣው ሐሳብ በጣም ደስ የሚል ሐሳብ ነው። ስለዚህ አብረን ረጅም ልምድ እንዳለን እናግዛችኋለን ለማለት ያህል ነው። አመሰግናለሁ። ቴዲ አንዴ ቆይ ከይቅርታ ጋር ብላችሁ መሀል ላይ አትግቡ። በተራኔ እኔ ልሰጣችኋለሁ። ሌላ ያላየሁት ነገር ካለ ወይ ማሳሰቢያ ካልሆነ በስተቀር ሰው አትዝለሉ። ስቶል ብትለው ነገር አለ። አመሰግናለሁ። በቃ ጀስት አይ ቲንክ በደንብ የተግባባን ይመስለኛል። የሱ ስጋት ገብቶኛል። በእኛ ሀገር አሰራር ግን ይሄኛ በቃ ብቸኛው ፕሮጀክታችን ፈንድሬዚንግ ነው። ስለዚህ ተደጋጋሚ ፈቃድ አይፈልግም። ኦልሬዲ አካውንት ከፍተናል። ወደዛ ሂሳብ ኤኒ ታይም የትኛውንም አይነት የፈንድሬዚንግ ማስገባት እንችላለን። ያው አንድ ነገር ለመስራት ብዙ መንገድ አለ፣ እንደ ሀገሩም ይለያያል። እሱ የሚለውም ልክ ነው። በጀርመን ሀገር ምናልባት ወደፊት እነዚህን መንገዶች ልንጠቀም እንችላለን፣ ጊዜ የፈቀደልን ስለሆነ። አሁን ለምሳሌ አርቲስቲክ ነገሮች ላይ እኛም ማንገባው ለምንድን ነው? ለጊዜው ኮስት አለው። ያ ገንዘብ ለሕክምና መዋል ይችላል። ሚዲያ ፓወር አለው ብዬ አምናለሁ። ሶሻል ሚዲያውም ሜንስትሪም ሚዲያውም በደንብ ቢረባረብ እኛ ታርጌት አድርገን የተነሳነው ገንዘብ is nothing ብዬ ነው የማምነው እና ምናልባትም በአንድ ሰሞን ተሰብስቦ ብዙ ሰዎች ሊረዱበት የሚችል ነው። ሐሳቡን ግን I really respect። አመሰግናለሁ። Thank you። ኢትዮጵያ የምታነሳው ጥያቄ ካለ ኢትዮጵያ በመሃል እስካሁን ባለው ሁኔታ አንድ ጊዜ መሳተፍ በዚህ ጉዳይ ላይ የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው የኢትዮጵያ ንግድ ባንክ 1075 43 02 597 አካውንቱ እሱ ነው። እሺ ኢትዮጵያ ቀጥል። እሺ ቴዲ አመሰግናለሁ። እንዴት ናችሁ? ሁላችሁንም ሰላም እላለሁ። ሶልን ሁላችንም እናውቀዋለን እንግዲህ እና ጥሩ ክሬዲቢሊቲ ያለው ሰው ነው እና ያሰብከው ነገር ደግሞ ጥሩ ሀሳብ ስለሆነ ቀጥልበት፣ ግፋበት ነው የምልህ እና ብዙ ሞድልህ ነገር አለኝ ቴዲና ወንድማችን ሶል የሚመሳሰል ነገር አላቸው። ተታወያዩ ባንዳን ባቋማቸውም ሳያችሁ በጣም ጥሩ ነገር አላችሁና እምወደው ነው ወንድሜ እና ጥሩ ነው። በርታ። ይሄ እንትን ኤንጂኦ ወር በጎ አድራጎት ኦዲት የሚደረግ ነው በመንግስት። ማንኛውም እንቅስቃሴዎች በመንግስትም ኦዲተሮች በውስጥና በውጭ ይደረጋሉ። ይሄንንም ማሳየትና ሰውም እንዲያምነው ትንሽ ፍንጭ እንድሰጥ ስለ አሰራሩ ጠቅላላ አሰራር ያንተ ብቻ ሳይሆን የሀገሪቱ አሰራር እንደዛ አይነትም አለው እና በዛም ኮንትሮል ሊደረጉ ይችላል። እሱ እንዳለውም ደግሞ ሲስተሙ ኮንትሮል ሊያደርጋቸው ይችላል። አንድ ሐሳብ ግን የምጨምረው እንደዚህ ታዋቂ ሰዎች ፋይናንሻሊ ችግር የሌለባቸው ትረስት የሚያገኙ ሰዎች በህዝብም አትሌቶች ሊሆን ይችላሉ፣ እነዚህ ትላልቅ ባለሀብቶች ሊሆን ይችላሉ፣ በእርዳታ ላይ የተሰማሩ ሊሆን ይችላሉ፣ በሪል ስቴት ላይ የተሰማሩ ሊሆን ይችላሉ። ትልልቅ ሰዎች አሉና በሀገራችን ውስጥ እነሱንም እንደው እዚህ እንትን ውስጥ ብታካትቷቸው እና እንደ ብታሳዩቸው እነሱንም አንደኛ ትረስት አላቸው። ትረስት አካብተዋል። አሁን የሰው ስም እዚህ ጋር መጥቀስ አያስፈልግም እንጂ እከሌ ማለት ይቻላል አሉ። እዛ ውስጥ እንዲካተቱ ይችላል። ገብተዋል አይደል? ፐብሊክ ፊገር ናቸው። አሁን ኃይለ ገብረስላሴ ብትለው የሆነ ሳምቲንግ ብትለው ወይ የሰንሻይን ሰውዬ ብትለው የሆነ ነገር ብለህ ከምንም ያልተነካካ በበጎ አድራጎት ብቻ የሚሳተፉ ሰዎች ጥሩ ምስክርነት ያላቸው እነሱንም ብታካትቱ ጥሩ ልትሄዱበት ትችላላችሁ። አንድ ነገር መናገር የምፈልገው አንድ ጊዜ ፓርላማ ላይ ኢትዮጵያ ፓርላማ ላይ የተነሳ ሀሳብ ነበር። እሱም ምንድነው በድሮ አደም የሚባሉ የቅንጅት የሆኑ ሰውዬ አንዳንድ ሰዎች እንደዚህ ይበላሉ፣ እንደዚህ ኤንጂኦዎች እንደዚህ ብሎ ተናገረ። ብዙ ገንዘብ በኤንጂኦ ስም ይገባል ሀገር ውስጥ። ድሮ
70-30 የሚባል ነገር ነበር። ፎር ኤግዛምፕል ኤንጂኦ የሚሰበስበው 1 ሚሊዮን ቢሆን 700ውን ለራሳቸው ተጠቅመው 300ውን ነበር ለህዝቡ የሚሰጡት። ከዛ ምን አይነት ፖሊሲ አወጡ? 30 በ70 ነው መሆን ያለበት። 70% ለተረጁ ነው መድረስ ያለበት፣ 30% ለአድሚኒስትሬሽን እና ለኦፊስ ለእንትኑ ነው መሆን ያለበት ተባለ እና በዛ ንግግር ላይ ያሉ እነዚህ መታገድ አለባቸው እንደዚህ መሆን አለባቸው ሲሉ መለስ የተናገረው ንግግር እስካሁን ድረስ በውስጥ ያለ ብሩ መጀመሪያ ወደ ሀገራችን ይግባል። እኛ ብር ነው የምንፈልገው፣ ዶላር ነው የምንፈልገው። ሀገር ውስጥ ከገባ በኋላ ደግሞ ግን እንቆጣጠረዋለን እና ነው እንጂ አናስበረግጋቸውም ወይም አናጠፋቸውም ወይም እነዚህ እንጆችን አንከለክላቸውም ማለት እንደዚህ አናረግም ማለት። የምናደርገው ግን ከመጣ በኋላ ሀገር ውስጥ ከገባ በኋላ ቢወስዱም እንኳን አለ ይወሰዷል፣ ያደርጉታል። የሚፈሰው የት ነው? ኢትዮጵያ ውስጥ ነው የሚፈሰው። ከኢትዮጵያ ግን እንዳይወጣ ግን እንከላከላለን አለ። ምንድነው አንዳንድ ጊዜ መጥፎ ሰዎች አሉ ብለን ጥሩ ሰዎችን እንትን ማለት የለብንም። ጥሩ ሰዎችን ደግሞ ማጣት የለብንም እና በጎ የሚደረገውን ነገር መደገፍ አለብን እና እኔ ለመደገፍ ራሴን አዘጋጃለሁ። ጥሩ ነው፣ ግፉበት ነው የምላቸው እና መጥፎን ብቻ አይ ነው ትረስታችን በብዙ ነገር ተበልቷል፣ ተሟጧል። እኔ ራሴ በብዙ ነገር ተሟጧል። ግን ለመልካም ነገር ስለሆነ ግን መልካም ስራ መልካም ነው። ወንድማችን ቅድምም እንዳለው እና ለመልካም ነገር እጃችንን መዘርጋት አለብን፣ ሰፖርት ማድረግ አለብን። መረዳት ያለባቸው ሰዎችን መረዳት አለባቸው ብዬ ነው የማስበው። ቴንክ ዩ ቴዲሻ ስለሰጠኸኝ አመሰግናለሁ። ሶልዬ በጣም በርታ፣ ጥሩ ሀሳብ ነው ያስከው። በጣም ሪስፔክት ማድረግህ ወንድሜ ነህ። ባንተዋወቅም እንደዚህ በአካል ቡናና ሻይ ላይ አያለሁ። ቴንክ ዩ ብላለሁ። ቴዲሻ ቴንክ ዩ አመሰግናለሁ። ቴንክ ዩ ቲዮ የቅንዱዶንና ቅድስትን ሰምተን እና ወደ አያና ሄዳለሁ። እሺ ልቀጥል። ቴዲ ሰሌ ያው በኤርሚ ልምጣብ። ይሄኛው ስሜ ቅንዱዶ ነው፣ ወዳጅ ነኝ። ስላየው ደስ ብሎኛል። ድጋሚ ይሄ ፕሮጀክት ሲጠነሰስም እዛው ሻይ ቡና ውይይቱ ላይ ነበርኩ። በጣም ዲቤት ስታረግበት እንደውም ስትል የነበረው አንድ ሳንቲም ከናንተ በጣም እንትን ነው። ሰለሞን ብዙ ጊዜ አይዲያሊስት ነህ። እኔ የምወደው በልዩነት ከሰዎች ጋር መኖር የሚችል የሰዎችን ሀሳብ ኢንካሬጅ የሚያደርግ ምንም ሀሳብ የማይጎረብጠው። እንግዲህ እኔና አንተ ሻይ ቡና ላይ በጭቅጭቅ ነው የምንታወቀው። ዛሬ ደግሞ ፕሮጀክትን ያው አለው ሜሴጅህም ፌስቡክ ላይ ይመጣልኛል ብዙ ጊዜ ስለማነብ እንትን እላለሁ። በጣም ኢንካሬጅ አደርጋለሁ ሰዎችንም በጣም ኢንቮልቭ እንዲያደርጉ መሬትም ላይ ስለምናገር ማለት ነው። እኔ ባለፈው ቴዲ ጋብዘዋለሁ ሲለኝ እውነት አልመሰለኝም፣ የሚያገኝህም አልመሰለኝም፣ ግን አድርጎት አይቻለሁ። በጣም እኔም ያው አፕሪሺየት ላረግህ ነው። ምንም ትንሽ ለአንተ ጥያቄ ብዬ የማቀርበው እኔ አገር ቤት ያለው ቢሮክራሲ ታውቀዋለህ፣ አንተም በደንብ ታውቀዋለህ። ያም ቢሮክራሲ እምልህ እግዚአብሔር ይርዳህ ነው እምልህ ለማለፍ በጣም በየረድፎ ያለው ቢሮክራሲ ታውቀዋለህ። አሁንም ቅድም ቻሌንጅ ስትናገር ነበር። ጠቅላይ ሚኒስትሩ አንድ የተናገረው ነገር ነበር። ከኛ ጋር ፎቶ ስለተነሳችሁ በየቢሮ ሄዳችሁ ምዘርፉ ምናምን ብሎ አንድ ኢንተረስቲንግ ነገር ተናግሯል። እንደዛ አይነት ሰዎች የፈሉበት ዘመን ነው ማለት ብር ያንተ አይነት ይሄ ለትውልድ የሚጠቅም ፕሮጀክት ያላቸው ሰዎች የሚገፉበት፣ ሌላው ደግሞ በሚሊየን የሚዘርፍበት የተሽለከለከ ነገር የበዛበት ስለሆነ እግዚአብሔር ይርዳህ ነው የምልህ። እኔ ብዙ ጊዜ ጥረትህንም ስለማይ